አዲስ አበባ የኦሮሚያ ክልል ርዕሰ መዲና እንድትሆን ተወስኗል የሚለው መረጃ አዲስ አበባን ትኩሳት አጋግሎታል። ኢትዮጵያ ቤተክርስቲያን የምትሰጠው ትልቁ ስጦታ ማንነትን ስለሆነ ነው። ሄድ ማነሳው ገና የሁሉ ግድያም የሁሉ እንትን ወንጀልም የተፈጸመው ይዛኔ እንደው ምናልባት አንተ ከኔ የተሻለ የሚዲያ ውስጥ 70% ሊበተን ነው። የመንግስት ሰራተኛ በዝቶ ገንዘብ ይበላል። ለስጥልን የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ወደ መረጃዎቻችን በቀጥታ እናመራለን። ላይክ አድርጉ። ዛሬም እጅግ ጥብቅ የሆኑ መረጃ ይዤ መጥቻለሁኝ ማለት ነው። ከምንመለከታቸው ጉዳዮች መካከል መንግስት 70% የሰራተኞችን የመንግስት ሰራተኞችን እንደሚያባር ተነግሯል። ቀሲስ ዶክተር ዘበነ ለማ ለታየ ቦጋለ የሰጡት ምላሽ እጃችን ገብቷል። የኢሎን ማስክ ጉዳይና የብሩ ሁኔታ በጣም አነጋጋሪ ነው። በተለይ ስለ ግብጽ ስለ ብፁዕ አቡነ ሽኖዳና ዴር ሱልጣን ሚስጥራዊ የሆነ መረጃ ያልተነገረ መረጃ በእጃችን ገብቷል። ይሄንን እናስደምጣቸዋለን። የአዲስ አበባ ጉዳይ ውሳኔን በተመለከተ ጥብቅ የሆነ ቪዲዮ ዘናል። ላይክ አድርጉ፣ ሼር አድርጉ። የመጀመሪያችን የምናደርገው አዲስ አበባ ጉዳይ ውሳኔ ተሰጥቶታል። እንደምናውቀው እንግዲህ በፌደራሉ መቀመጫ ዋና ከተማ እንዲሁም የኦሮሚያ ክልል ዋና ከተማ እንድትሆን በዚህ በምክክር ኮሚሽኑ ላይ ተወስኗል። ይህን ተከትሎ ብዙ ነገሮች የተሰሙ ይገኛል። የአዲስ አበባ ጉዳይ ማለት ነው። የአዲስ አበባ ጉዳይ ውሳኔ ከተሰጠው በኋላ 11 ቄሮ አሳክተነዋል፣ እንኳን ደስ ያላችሁ የሚል መልእክቶች ተላልፈዋል። ይካተል አዲስ አበባ የኦሮሚያ ክልል ርዕሰ መዲና እንድትሆን ተወስኗል የሚለው መረጃ አዲስ አበባን ትኩሳት አጋግሎታል። አዲስ አበባ የኦሮሚያ መናገሻ ትሁን የሚለው የኦህዴዶች አቋም የአባይ ማዶ ባለስልጣናትን ክፉኛ ያስቆጣ ሆኗል። ከዓመታት በፊት አባይን ተሻግረን ቁማሩን በላናቸው ያሉት ኦቦ ሽመልስ አብዲሳ ቁማሩን ቀጥለውበት አዲስ አበባን ወደ ኦሮሚያ ጠቅልለዋታል። አይኑ ያየ አዲስ አበባ ወደ ኦሮሚያ መጠቅለሏ ያስደነገጠው የአማራ ብልጽግና ከረፈደም ቢሆን ከእንቅልፉ ባኗል። ነገር ግን ከእንቅልፋቸው ሲባንኑ አዲስ አበባ በኦህዴድ ልትሰለቀጥ ከጫፍ ደርሳ ነበር። በዚህም ከብልጽግና አፈንግጠዋል። የኦሮሞ ብልጽግና ከናረጋ ከበደ ያገኘው ግብረ መልስ ፍጹም ያልጠበቀው ነበር። የኦህዴድ ታዛዥ ናቸው በሚል የሚተቹት አረጋ ከበደ ራሳቸው ከዚህ በኋላ ለብልጽግናና ለመሪው ውሳኔ አልገዛም ሲሉ ልዩነታቸውን በይፋ ውቸዋል። እንግዲህ የዚህ የኦሮሚያ ጉዳይ አዲስ አበባ ጉዳይ እልባት ተሰጥቶታል ማለት አሁን ባለው ማለት ነው። ነገር ግን ከብዙ አቅጣጫዎች ብዙ ነገሮች የተሰሙ ይገኛሉ። በዚህ ጉዳይ ላይ እኛም የተለያዩ ርዕሰ ጉዳዮችን ሐሳቦችን በቀጣይ በእርግጥ ይዘን የምንመጣ ቢሆንም የአዲስ አበባ ጉዳይን በተመለከተ ግን ብዙ ነገሮች ወደ ማለቁ ደረጃ እየደረሱ ይገኛሉ። በጣም ያስገረመኝ አንድ ቪዲዮ ላሳያችሁ። በተለይ ከዴር ሱልጣን ጋር በተገናኘ በኢየሩሳሌም ውስጥ ያለ አንድ ቦታ አለ፣ ዴር ሱልጣን የሚባል ይህ ቦታ የኢትዮጵያውያን ነው። ነገር ግን ብዙ ጊዜ ግብጾች ጥቃት ይሰነዝሩበታል። ዛሬ የኛ ነው የሚል ነገሮችን ያቀርባሉና አቡነ ሽኖዳ ዴር ሱልጣን ገዳም የኛ እንደሆነ ያወቁ ለግብጽ ካልተሰጠ ብለው የጌታን መቃብር እንኳን እንዳልተሳለሙ ተነግሯል። በጣም በዚህ ደረጃ ሄደው ማለት እንግዲህ ብፁዕ አቡነ ሽኖዳ እናቃቸዋለን፣ በረከታቸው ይደርብን። ብዙዎቻችን እናቃቸዋለን፣ በመጽሐፎቻቸው፣ በስራዎቻቸው፣ በመልእክቶቻቸው እናቃቸዋለን። ነገር ግን በዴር ሱልጣን ገዳም ላይ ያላቸው አመለካከት በጣም ነው የሚያሳዝነው። በተለይ የግብጽ ኦርቶዶክስ ለኢትዮጵያ ኦርቶዶክስ ያለው ጥላቻ ከፍተኛ ነው። ይህን ስንነግራችሁ እንዲሁ ዝም ብለን በደፈረው ተነስራል። በወቅቱ የነበረውን የታሪክ ምስክርነትም አንዳንድ ብፁዓን ሊቃነ ጳጳሳትም ሲያወሩ ሰምቻለሁ። ግብጽ እንላለን። ግብጽ ግን ለኢትዮጵያ ያላት አመለካከት በጣም ከባድ ነው ይሉናል። አንዱ ዴር ሱልጣን አቡነ ሽኖዳ የሚወደዱ አባት ናቸው። በምን አይነት ደረጃ እንደሄዱ እንኳን እንከታተል። የሁሉ ግድያም የሁሉ እንትን ወንጀልም የተፈጸመው ይዛኔ እንደው ምናልባት አንተ ከኔ የተሻለ የሚዲያ መረጃም አንዳንድ መረጃም ሊኖር ስለሚችል አንዳንድ ነገር ቼክ ማድረግ ትችላለህ። አቡነ ሽኖዳ የግብጽ ሊቀ ጳጳስ ነበሩ፣ ይታወቃሉ አይደል? ታዋቂ ናቸው። ብዙ መጽሐፍ ጽፈዋል። በጣም ብዙ መጽሐፍ ማይሮሳን እንደውም የሳቸው መጽሐፍ እያስተረጎመ ኢትዮጵያ ላይ ብዙ ተሰራይቷል። ዳብሎስ ውጊያዎች ብዙ መጽሐፍት አሉ፣ ጽፈዋል። ያፎቅ እኛ እንደሆነ እያወቁ ይሄ መሬት የኛ እንደሆነ እያወቁ ውስጣቸው እያወቀ
ይሄንንም ጭምር ኢትዮጵያ ዴር ሱልጣንን ጭምር ኢትዮጵያ ካልሰጠችና እጄ ካልገባ በቃ የጌታ መቃብር አልተሳለም ብሎ ሳይሳለሙ ነው የሞቱት። በእውነት ዋው! በሳቸው ልክ ይሄንን ክፋት ካደረጉ በጣም ከሌሎቹ ልጆቻቸው ምን እንጠብቅ? ምንም አይጠበቅም በቃ። ስለዚህ ሙሉ በሙሉ ግብፃውያን ለኢትዮጵያውያን ፍጹም ጠላት እንደሆኑ ሁሉም ሊጠነቀቅ ነው የሚገባው። ትንሽዬ ፍንጭ ቢያገኙ ዛሬም እዚህ ያለ ነው እንጋለው ለመግባት አይመለሱም። ዛሬም እኮ ያመለክታሉ እኮ ይሰጠን እያሉ እኮ አይደል? እሱንም ሰምቻለሁ። እረፍት የላቸው። አንድ ቀን እንኳን ተኝተው አቁ አንድ ቀን ረፍተው አቁ ተኝተው አቁ በጣም እኛን የተኛ ነው ያን ብንጠይቃቸው ነው ይሄን አይጠይቁንም ነበር። ህግ አብላ አካባቢ ላይ ነገዙ ያን ቤት ይሄን ያመጡት ይመርመሩልን ብንል ይሄን ፎቅ ሄዳ አመጡት ይጠይቁልን ብንል ይሄንኛው ላይ ጠይቆ ነበር። ለዛኛው ማጃ እንዲሆናቸው ነው እንጂ እየተከራከሩ ያሉት እንጂ ይሄ እኮ እነሱ እንዳለው እነሱ ውስጣቸው በቃ በጣም ምንም ይላችሁ እጄ ካልገባ ለግብጽ ካልተሰጠ አልሳለምም የጌታን መቃብር። እንግዲህ በሳቸው ልክ እንዲህ ከተከሄደ ልጆቻቸው እስከምን ድረስ ሊሄዱ እንደሚችሉ አስቡት። አሁንም የዴር ሱልጣን ጉዳይ አጨቃጫቂ ነው፣ ግን የኛ ቤተክርስቲያን ገፍታ ለመስራቷ የኛ ቤተክርስቲያን ጠንክራ ለመሄዷ ነው እንዲህ ያስባላችሁ ያለውና በጣም ያሳዝናል። የኛ ቤተክርስቲያን ግን ሰውና ሰብአዊነትን የሰራች ናት ይላል ረዳት ፕሮፌሰር ቀሲስ ግርማ ባቱ። ኢትዮጵያ ቤተክርስቲያን የምትሰጠው ትልቁ ስጦታ ማንነትን ስለሆነ ነው። ሄድ ማነሳው ገና ከመጀመሪያችን መጀመሪያ የምትሰጥ ስጦታ ማንነት ነው። ማንነት ሁሉም ቤተ እምነቶች አይሰጡም። የተዛባ አስተምሮ ካለ የተዛባ ማንነት ነው የሚፈጠረው። ሁሉም ጋር ርቱ ሃይማኖት አለ ብለን ካመንን እሱ ችግር ነው። ርቱ ሃይማኖት ሁሉም ጋር ካልተገኘ ትክክለኛ ማንነት በርቱ ሃይማኖት የሚሰራ ከሆነ ርቱ ሃይማኖት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አለ። በዚህ ርቱ ሃይማኖት ርቱ ማንነት ይሰራል። እውነተኛ ማንነት። የተዛባ አስተምህሮት በአንድ ቤተ እምነት ስር ውስጥ ካለ የተዛባ ማንነት ነው የሚኖር። የኛ ቤተክርስቲያን ርቱ ናት። አንድ ቀጥ ለጥ ያለ መስመር የያዘ እውነተኛ የሆነ አስተምህሮ ነው ያለው። የትኛውም ቦታ ለምሳሌ ኢትዮጵያ ቤተክርስቲያን ላይ ያለውን አስተምህሮ በውጪ ቦታ ብንሄድ በኢትዮጵያ ቤተክርስቲያን ባለሽ ማለት ነው አንድ አስተምህሮ ነው ያለው። ኢትዮጵያ ውስጥ ሆኖ የሆነ ገጠር ቦታ ላይ ያለች ቤተክርስቲያን ከተማ ካለው 4 ኪሎ ካለው ስላሴ ጋር አስተምህሮ አንድ ነው። ስለዚህ ርቱነት፣ አንድነት የሚለው ባህሪዋ መለያዋ ነው። ለዛስ ይቺ ቤተክርስቲያን የተዛባ አስተምህሮ ስለሌላት የተዛባ ማንነትን አሰጠንም፣ አንድ የሆነ ማንነት ሰጠናለች። ምናልባት በቋንቋ ልንለያይ እንችላለን ባለንበት በተወለድንበት አካባቢ ማለት ነው። ነገር ግን በቤተክርስቲያን አስተምህሮ ስር ስንመዘን አንድ የሆነ ቀጥ ያለ ትክክለኛ የሆነ መስመር ያለው ማንነት ልዕልና ከፍታ ትሰጠናለችና ይቺ ቤተክርስቲያንን በጣም ልናከብራት ልናመሰግናት ይገባል እላለሁ። የኤለን መስክ ጉዳይ የሀብቱን ጉዳይ እስኪ እናንሳለን። በቀን $1 ሚሊዮን ከክርስቶስ ልደት ቀን ጀምሮ እስከ ዛሬ ድረስ $1 ሚሊዮን ብታስቀምጡ ከኤለን መስክ በታች ሀብት እንደሚኖራችሁ አስባችሁ ታውቃላችሁ? ኤለን መስክ አሁን ላይ ወደ 1 ትሪሊየን የሚጠጋ ሀብት እንዳለው ይታወቃል። ከክርስቶስ ልደት ማለትም አሁን በፈረንጆቹ አቆጣጠር ከሆነ 2026 ማለትም 2026 ዓመት ሙሉ በየቀኑ $1 ሚሊዮን ብታስቀምጡ እሱ በሀብት ይበልጣችኋል። ሂሳቡን ላሳያችሁ። ምሳሌ ያክል በአንድ አመቱ 365 ቀን አለ። ስለዚህ $1 ሚሊዮን የአሜሪካን ዶላር ለ365 ቀን ብናስቀምጥ $365 ሚሊዮን አመታዊ ገቢ ይኖረናል ማለት ነው። ታዲያ ይሄንን በ2026 ማባዛት ማለት ነው ከክርስቶስ ልደት እስከ ዛሬ ያለው ማለት ነው 365 ሚሊዮን ሲባዛ በ2026 739 ቢሊዮን ዶላር ነው የሚኖራችሁ ማለት ነው። አሁን ላይ ታዲያ ኤለን መስክ ሀብቱ ቀንሶበት እንኳን ወደ 900 ቢሊዮን ዶላር ወይም ወደ 1 ትሪሊየን የሚጠጋ ሀብት አለው። ስለዚህ በ100 ቢሊዮኖች እናንተን ይበልጣችኋል ማለት ነው። እንግዲህ በየቀኑ 1 ሚሊዮን ብናስቀምጥ $1 ሚሊዮን ማለት ነው። ከክርስቶስ ልደት እስካሁን 2026 ነው በውጮች 2018 በእኛ ቢቀመጥ ወደ 700 ምናምን ቢሊዮን ዶላር ነው የሚሆነው። የሱ ደግሞ ወደ 900 ቢሊዮን ዶላር ወደ 1 ትሪሊየን ዶላር ደርሷል። ያ ማለት አንድ ነጻጸርም ነው። በአጠቃላይ ያው የሀብቱ መጠን የዓለማችን ቁጥር 1 በእጥፍ እንዲል አድርጎታል።
እነ SpaceXን እነ ቴስላን ጨምሮ የተለያዩ ነገሮች ላይ ኢንቨስት ማድረጉ የሀብት ማማውን ከፍ እንዲል አድርጎታል። ያው ወደ ቀጣይ መረጃችን ስናመራ ቀሲስ ዶክተር ዘበነ ለታየ ቦጋለ የሰጡት ምላሽ ለመምህር ታየ ቦጋለ በዚህ አጋጣሚ በጣም አንዳንድ ነገሮችን ካለማወቅ የተናገርካቸው ነገሮች ስላሉ እነዛን እንድታስተውላቸውና ከቻልክም ይቅርታ እንድትልባቸው የምፈልጋቸው ነገሮች ናቸውና እሱን ነው ማንሳት የምፈልገው። ምንድነው እሱም ከዚህ በፊት ቆይቷል፣ አንድ 3 አመት የሚሆነው ይመስለኛል። አርትስ ቲቪ ላይ ምስራቅ ተፈሪ የተባለች የተከበረች እህታችን ኢንተርቪው አድርጋይ ነበር። እዛ ኢንተርቪው ላይ የትንሳኤ ሰሞን ስለነበረ አጠቃላይ ትንሳኤው አጠቃላይ ቃለ መጠይቁ ምን ያህል ሰዓት እንደሄደ አላውቅም፣ ግን የ1 ሰዓት አካባቢ ይመስለኛል። በዛ የ1 ሰዓት ኢንተርቪው ውስጥ ካቀረብኳቸው ምሳሌዎች አንዱ የፋሲካን ዶሮ በተመለከተ ነበረ። በዚህ የተነሳ በቤተክርስቲያናችን ውስጥ ያለ አንድ መሪጌታ ይመስለኛል፣ አሁን ቲክቶክ ላይ በጣም አለ፣ 2 ሰዓት 3 ሰዓት ሰደበኝ። ሰዎች ነገሩኝ፣ አልሰማሁትም። እኔ እውነቱን ለመናገር አልሰማሁትም። እና እሱ ነው እንደሚጠላኝ ገምታለሁ። ምክንያቱም ብዙ ጊዜ ሰዎች ይነግሩኛል መጠላት ክብሬ ነው፣ እኔ አልጠላውም። ታዲያ ያንን ሐሳብ ይዘው በተለይ የተሐድሶ እምነት የሚያራምዱ ሰዎች በጣም ይጠቀሙታል። አንደኛ የ1 ሰዓት ነው። 2 እዛች ውስጥ የቀረበችው የ1 ደቂቃ ምሳሌ ናት። እሷ ብቻ አይደለችም። ዳቦ ተደፍቶ የሚቆረስበት ምክንያት ለምንድን ነው የሚል ሚስጥር አለው። ብዙ ነገሮች አሉት። ይሄ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንጠቀምባቸው ብዙ አይነት ምሳሌዎች ስለሚኖሩ ያ ነው። እና የተሐድሶቹ ቢናገሩ እምነታቸው ስላልሆነ ምንም አይመስለኝም። በውስጥ ሆኖ ይሄ የሚናገረውን ሰው ልቦና ይስጠው። መምህር ታየ ቦጋለ ግን ከምን አንፃር ነው ይሄንን የተናገርከው? እንዴት ነው በዚህ መልክ በዚህ ሚዲያ ላይ እነዚህ ነገሮች ያነሳቸው? በጣም ደግሞ ያሳዘነኝ ነገር አሁን የታዋቂነት ምንለው ልዕልና ምንለው ከፍታ ምንለው መወደድ ምንለው ለተወሰነ ያህል ጊዜ ነው። በነገራችን ላይ የኢትዮጵያ ማህበረሰብ አላወቅ ነው። ታዋቂ በሆንበት ስማችን በገነነበት ከፍታ ላይ ባለንበት በዚያ ሰዓት ላይ የኢትዮጵያን ማህበረሰብ አማኙን፣ አካባቢውን፣ ነዋሪውን፣ አድማጩን፣ ሰሚውን ሁሉንም አክብረን ማስከበር አለብን። ወተን መድረክ ላይ ዝም ብለን የምንናገራቸው ንግግሮች ነገ ከነገ ወዲያ ዛሬ የምንሰማውን መሰማት ነገ አናገኘው። ከዛ በኋላ በዚህ ትውልድ ላይ ደግሞ አንዴ ልባችን ውስጥ በመጠላት ውስጥ ከገባን እስከ መጨረሻው እየተጠላን የምንቀጥለው። በተቻለ አቅም መሰማት በምንችልበት ቦታ ላይ ማሰብ የምንችል መሆን አለብን። በምንጠራበት የሚዲያ መድረክ ላይ አስተውልን የምንናገር መሆን አለብን። ማህበረሰቡን ማክበር፣ አማኙን ማክበር፣ ሰሚውን ማክበር መጠበቅ አለብን። ያ የማይሆን ከሆነ ትክክል አይደለም፣ ወዳልተፈለገ ነገር ሊወስደን ስለሚችልና የታየ ቦጋለ እንቅስቃሴ ልብ በጣም ያሳዝነኛል። ምክንያቱም መታወቁ ወደ ጥፋት እየወሰደው ስለሆነ ማለት ነው። በቤታችን ላይ አብዛኛው ሰው ግራጁዌት አድርጎ የምርቃት ፎቶ ይለጠፋል ቤት ላይ። ምንም ቢቀር እንኳን ተምሬያለሁ የምትል የሆነ ዲግሪ እንደዚህ ካለ ወይ ዲፕሎማም ዲግሪ ማስተሬትም ብቻ እንዲገንተው ብለን ቀጥ ብለን አንድ ፎቶ ይኖርናል። ዶክተር አለማየሁ ዋሴ ያንን ፎቶ የማህይምነት መገለጫ ነው ይላል። ልካት የዲግሪ ፎቶ በየቤቱ ስትሄዱ ታያላችሁ። ብዙ ሰው ዲግሪ የተነሳበትን ለምኖም ይሁን ተውሶ ፎቶግራፍ ተነስቶ በየቤቱ ከሄዳችሁ ግድግዳ ላይ ታያላችሁ። በትክክል የሚያሳየው ሰውየው በማህይምነት መኖሩን ነው። ምክንያቱም ማረጋገጫው ያ ብቻ ነው። ሌላ ምን ያሳያል? ምን እናሳያለን? ሌላ በቃ እሱ ነው ምልክቱ። ሌላ እኮ ነገር የለም።
በተግባር የሚገለጽ ስለሌለን ጎዋን ስንወድ መቼም ሌላ ነገር ነው እና ምን አለበት። ሶስተኛው ደግሞ በከተማ ስም ነው። በማህይምነት ውስጥ የምንኖር ከተሜ ስለሆን በአጋጣሚ ንጹህ ልብስ ስለለበስን ጥሩ ጫማ ስላደረግን የምናውቅ የሚመስለን ብዙ ሰው አለ። ከጥሩ ሸሚዝ ውስጥ ግን ማህይምነት ነው ያለው፣ ድንቁርና። ለዚህ ነው ከተማ ውስጥ አይታችሁ ከሆነ መከባበር የለም፣ እብሪት ነው። መኪና የሚነዳው ለእግረኛ ቅድሚያ አይሰጥም፣ እግረኛው ለሌላው እግር ለሌለው ትኩረት አይሰጥም። በአብዛኛው መከባበር በሌለበት መደማመጥ በሌለበት ሌላው ቀርቶ ይችን ውብ ከተማ ከተወሰነ ጊዜ በኋላ በዚህ በእብሪታችን የተነሳ ወደ ማበላሸት እንጠጋለን እና ለማወቅ መጣር መቻል አለብን። አለበለዚያ በድንቁርና ነው የምንኖረው። እንደው እኔ አንድ ሁልጊዜ የምለው ነገር አለኝ። ባለጸጋም በባለጸግነቱ ልክ መሆኑ፣ የተማረም በተማረው ትምህርት ልክ መሆኑ፣ ከተሜም በከተማነቱ ልክ መሆኑ እንደ መኪና ቦሎ በየዓመቱ ቼክ ብንደረግ ብዙዎቻችን እንወድቃለን። አሁን መኪና በየዓመቱ ቼክ የሚደረገው ለምንድን ነው? ቦሎ ወይ ፍሬቻው አይሰራም፣ ወይ ዝናብ መጥረጊያው አይሰራም፣ ወይ ፍሬኑ አይሰራም፣ አደጋ ያደርሳል። አሁን ብዙዎቻችን በተለይ የተማርነው 12ኛ ክፍል ካርድ የጨረስነው አሁን እስቲ 12 መጨረስክና 11ኛ ክፍል ኬሚስትሪ የሚባል የለም። ባለ ዲግሪውም እንደዚሁ ነው፣ ባለ ዶክተሩም እንደዚሁ ነው። እንደዚህ ከሆን እንደ ማህበረሰብ አብረን ለመኖር ትትና ይጎለናል፣ ህብረት ይጎለናል። በነገራችን ላይ ዕውቀት ሲያንስ ነው። አልበርት አንስታይን ምን ይላል? ዕውቀት የትትና ግልባጭ ናት። ዕውቀት ሲጨምር ትትና በጣም እንትን ነው፣ ኢጎ ማለት ነው። ዕውቀት ሲጨምር የራስ ክብር ለራስ ያለን ትዕቢት እየወረደ ይሄዳል፣ ትትናችን ይጨምራል። አዋቂ ሰው ትሁት ነው። አዋቂ ሰው ለሌሎች ያዝናል፣ አዛኝ ነው። አዋቂ ሰው የሌሎችን መብት ጠንቅቆ ያውቃል። የማያውቅ ሰው ግን አላዋቂነቱን ለመሸፈን እብሪት ይጫናል። በቃ መሰረታዊ ችግር ያለው ይሄ ነው። ስለዚህ እንደዚህ አይነት ፕሮግራም መከባበር የለም፣ መስማማት የለም። ከተማዊነትን አግዝፈን ስለምናይ በዛ ውስጥ ያለን እስኪ መስለን ድረስ ማለት ማወቅ ይመስለን እኔ ከተማ ልጅ ነኝ፣ እኔ እኮ የዚህ ሀገር ልጅ ነኝ፣ እኔ እኮ የዚህ ሰፈር ልጅ ነኝ እንላለን። እኔ እኮ እዚህ ዩኒቨርሲቲ ተምሬያለሁ። እኔ እኮ ግን አስተሳሰባችን ሌላው ፕሮፌሰር ዶክተር የተባለ እኮ አሁን ይሄ በዘር ጥላቻ፣ በቡድንተኝነት፣ በጎሳ፣ በክልል ይሄ በሀገር ይሄ ሀገር የኔ ነው በሚለው እንኳን ፕሮፌሰር ሆኖ የዩኒቨርሲቲ ፕሬዝዳንት ሆኖ ምናምን እናያቸዋለን። ሱፍ ለብሷል። ያለበት ቦታ ላይ ያለበት ደረጃ ከፍ ያለ ነው። ያለበት ስልጣን ኃይለኛ ወይም ከፍ የተባለ ትልቅ የሚባልበት ደረጃ ላይ ያለ ነው። ግን አስተሳሰቡ በጣም የወረደ ከአንድ ያልተማረ እንኳን ከምንለው ሰው የማይጠበቅ አስተሳሰቦችን በብዙዎች ዘንድ አይተናል። ፕሮፌሰር ዶክተር በሚባል እኛ ጋርም እንደዛ። ስለዚህ ድንቁርና አላዋቂነት ሸፍኖን ያለ ከዚህ ልንላቀቅ ይገባል። የቻይና ህጻናትን ስመለከት በጣም ተገረምኩ። ንካት ሰሞኑን እንደምታውቁት የኛ ሀገር መዋለ ህጻናቶች ልጆቻቸውን እያስመረቁ ነውና ጀስት ሪማይንድ ለማድረግ ነው። የቻይና ልጆች መዋለ ህጻናቶቻቸው እንደዚህ ነው፣ ከጀርባ ያለው ነው ሀይሊ እንደዚህ ሴንሰሪ አክቲቪቲ እየሰሩ ካልሆነ ወይ የእጅ ስራ እየሰሩ ነው፣ ወይ ኩክ እያደረጉ ነው፣ ወይ አርት ስራ እየሰሩ ነው። ከፊደል ጭማሪ አክቲቪቲዎች በስነስርዓት አክቲቪቲዎች ይሰራሉ። እንደዚህ ላይፍ ሎንግ ስኪል የምንላቸው አሉ አይደለ? የዘላለም የሚጠቅሙን ስኪሎች ያዳብራሉ። እና የእኛ ሀገር የትምህርት አስጣጥ ሲስተም በጣም ኢንፍሉዌንስድ ነው ካያችሁት። ስለዚህ ኦራሊ ሬፒቲሽን የበዛበት ሜሞራይዜሽን የበዛበት የፍሬንች የብሪቲሽ ምናምን ውጤት ነው የኛ እና አልረፈደም። ግን ማለት መማር እንችላለን፣ ከነሱም ኮምባይን ማድረግ እንችላለን ምናምን፣ ያው ፍቃደኝነት ይጠይቃል እንጂ። እነሱ ብቻ ደግሞ አይደሉም። የጥሩ ትምህርት ቤት ምሳሌ ፊንላንድም አሉ። ፊንላንድም ምርጥ የሆነ ኩሪኩለም አላቸው እና ልጆች የሚሰጠው የትምህርት አይነትና ፎከስ የሀገሪቱን ኢኮኖሚ ስፔሻሊ ወደፊቱን በደንብ ዲተርማይን እንደሚያደርግ እነዚህ ሀገራት ገብቷቸዋል። ለዛ ነው ችን ለማስተላለፍ ያክል ነው። ሀሳብ ካላችሁ ኮሜንት ሴክሽን አስቀምጡት። ቃል የለውም የእኛ የትምህርት ስርዓት ህጻናቱ ተምረው ምናምን የሆነ እዛ ላይ አሻንጉሊት ይኖራል ተጫውተው ምናምን የሚዘሉት ዘለው ይመጣሉ። መሬት የወረደ የለም። የላይፍ ስኪል ላይ ምናምን የለም።
ህይወት ተኮር ነገር ላይ የለም። ሰብአዊነት ላይ የሚሰራ ስራ የለም። ግን እነሱ ከህፃነት ጀምሮ ይሰሯቸዋል፣ ያሳድጓቸዋል፣ በሜንታሊም ፊዚካሊም ያጠነክሯቸዋል። ስለዚህ በእውቀትም በጉልበትም ጠንክረው ነው የሚወጡት። የኛ ሀገር ተሞክሮ ወደዛ መምጣት አለበት የሚል ምልከታ አለ። ወደ ቀጣይ መረጃ ሳመራ 70% የመንግስት ሰራተኞች ሊባረሩ ነው። ያው 70% ሊበተን ነው። የመንግስት ሰራተኛ በዝቶ ገንዘብ ይበላል፣ እሱ ነው ኢትዮጵያ ህዝብን የሚቆረጥመው ብሎ አብይ ደምድሟል። ይህንን በሪሰርች የሆነ የፓርቲ ሪሰርች አድርገው የፌዴራሉም የአዲስ አበባውም የኦሮሚያውም የአማራውም የሁሉም ክልሎች የመንግስት ሰራተኛ በ70% እንዲቀነስ ተወስኗል። በፓርቲ ደረጃ ተወስኖ በየክልል የእንትን ቅነሳው እንዴት ይሆናል? እነማን ናቸው የሚባረሩት? ተባሮ መንገደኛ ለማኝ የሚሆኑ የትኛው መንግስት ሰራተኛ ነው የሚለው የተለየ ነው። አው ውሳኔው ተላልፎ በፌደራል ደረጃም በአዲስ አበባ ደረጃም በኦሮሚያ ደረጃ እየተሰራበት ነው። እኔ እናውቃለሁ። በአማራ ክልልም እየተሰራበት ነው። የመንግስት ሰራተኛው እስከ ዛሬ ድረስ ለ20 ዓመት 30 ዓመት ሁሉ ሰርታል ከሆነ ትባረራል። በቃ ምንድነው ምክንያቱ የተባለው? ሳቹሬት አድርጓል። መንግስት ሰራተኛው ዘጭ ብሎ ምንም ፕሮዳክቲቭ አይደለም ነው የተባለው። በጥናታቸው ዶክመንት አለኝ። መንግስት ሰራተኛው የፌደራሉም የክልሎችም የአዲስ አበባ ምንም ዋጋ የሌለው ዝም ብሎ ገንዘብ የሚበላ ፕሮዳክቲቭ ያልሆነ መባረር ያለበት፣ ከተቻለ ደግሞ የሆነ ነገር ተደራጅቶ በጥቃቅንና አነስተኛ የሆነ ነገር ተሰጥቷቸው የሚሸኙት ናቸው። ስለዚህ መንግስት ሰራተኛ የሚባለው ይሄ በ70% እቀንሳለሁ ብሎ አብይ ወስነው በፓብሊክ ሰርቪስ ቢሮዎች በአዲስ አበባ ፓብሊክ ሰርቪስ፣ በኦሮሚያ ፓብሊክ ሰርቪስ፣ በፌደራሉ በክልሎች በሁሉም ክልሎች አካባቢ ፓብሊክ ሰርቪሶች ይሄንን ስትራክቸር አዲስ መዋቅር ይሰሩ። አዲስ መዋቅር ማለት ከዚህም በፊት የተለያዩ ቢሮዎች ሆኖ ሲሰራ የነበረው አንድ ቢሮ ይሆናል፣ ሌላው ይባረራል ማለት ነው። መንግስት ሰራተኛ ከዛ ገንዘብ እንቀንሳለን አሉ። ስለዚህ ዋናው ዓላማው አንደኛ ፕሮዳክቲቭ አይደለም፣ ምንም ዋጋ የለውም። መንግስት ሰራተኛ ለኢትዮጵያ ህዝብ ምንድነው እስቲ የሚጨምረው? አንድ መስሪያ ቤትን ወሰዱና ይሄ መስሪያ ቤት ውስጥ የተቀጠረ መንግስት ሰራተኛ አለ። ይሄ መንግስት ሰራተኛ ምንድነው ለኢትዮጵያ ህዝብ ለልማቱ ልማት አይሉም ለነገሩ ለብልጽግና ምንድነው የሚሰሩት ብሎ ከገመገሙ በኋላ መንግስት ሰራተኛ ይሄ መቀነስ ያለበት፣ መንግስት ሰራተኛው ሊባረር ይገባል፣ 70% ዩዝለስ ነው የተባለው። ዩዝለስ ምንም ዋጋ የሌለው መባረር ያለበት፣ መንገድ ላይ መጣል ያለበት፣ ለማኝ መሆን ያለበት፣ መወገድ ያለበት 70% ነው ተብሎ በዛ መሰረት እየሰሩ ነው። እንግዲህ በሙያ ስንት ዓመት ያገለገለው መንግስት ሰራተኛ ዝም ብሎ ሊያባርር ነው። ዝም ብሎ ሳቹሬት አድርጓል። በቃ ከዚህ በኋላ ምንም እንቅስቃሴ የለም። የኢትዮጵያ መንግስት አፍራሽ የሆነው ቢሮክራሲ ነው ተባለ። እዚህ ላይ አብይ ይሄንን አብዮት ለምንድን ነው የጀመረው? ቢሮክራሲውን የማፍረስ አብዮት ለምንድን ነው አብይ የጀመረው የሚለው መልስ መስጠት ያስፈልጋል። አንደኛ ቢሮክራሲው ከዚህም በፊት ይዞ የመጣ አለ። መንግስትነት በነገራችን ላይ መንግስት ማለት ቢሮክራሲው ነው። ፓርቲው ይመጣል ይሄዳል፣ የሚቀጥለው ቢሮክራሲ ነው አይደል? ቢሮክራሲ መንግስት ሰራተኛ ሲቪል ሰርቫንቱ ነው መንግስት፣ የኢትዮጵያ መንግስት ተብሎ የሚጠራ እኮ ዳኞች ናቸው፣ ሲቪል ሰርቫንቶች ናቸው፣ መምህራን ናቸው። እነኚህ ናቸው ከፖለቲካ ነፃ መሆን ነበረባቸው። ነገር ግን ያው ሌላ ፓርቲ ሲመጣ ከአዲሱ ፓርቲ ጋር ራሱን አሳድሶ አባል ሆኖ
ታጋይ ሆኖ ይቀጥላል። ያው የኢትዮጵያ ሲቪል ሰርቫንት ኑሮ ይሄ ነው። ኢህአዲግ ከመጣ ኢህአዲግ አባል ይሆናል። ኢህአዲግ ሲሄድ ደግሞ ብልጽግና አባል ይሆናል። ብልጽግና ከሄደ ደግሞ ሌላ አባል ይሆናል። እንደዛ ነው። ከዚህም በፊት ኢሰፓ አባል ነበሩ፣ የደርግ ኢሰፓ አባል ነበሩ፣ ኢህአዲግ አባል የሆኑ እነዛ እየተባለ አሁን ደግሞ ብልጽግና አባል የሆኑ ከጊዜው ጋር እንግዲህ ተገዶ ነው መንግስት ሰራተኛው ወዶ ሳይሆን ተገዶ አባል ይሆናል። እሱ አይደለም ችግሩ። መንግስት ሆኖ ቢሮክራሲውን ይዞ የመጣው ይሄ ነው፣ ይሄንን ማፍረስ አለብን ብሎ ነው የጀመሩት። ይሄንን ካላፈረስ ነው ብልጽግናችን አይሳካም ብሎ ወሰኑ። ምን እንደሆነ ብልጽግናቸው ማፍረስ ነው ማለት ነው። እና ይሄ ህገወጥ ነው፣ ህገወጥ ነው። በድብቅ ነው ደግሞ እየሰሩ ያሉት በድብቅ። አሁን ኦሮሚያ ላይ ፐብሊክ ሰርቪስ ኮሚሽነሮች ይህንን የሚሰሩ 3 ሰው ታስሯል። አጀንዳ ወንትን መረጃውን አውጥቷቸዋል ተብለው ታሰሩ። ለምንድን ነው የሚደበቀው? መንግስት ሰራተኛው ሳያቅ ሳይሰማ ጨርሱና መጨረሻ ላይ በደብዳቤ ብቻ ማባረር ተብሎ የተያዘው እቅድ እንትኑን አወጣችሁ ምስጢሩን አወጣችሁ ተብሎ ታሰሩ ኦሮሚያ ላይ። እንግዲህ ወጣ ምንድን ማን ነው የሚታሰረው? እና ይህንን ካደረገ በኋላ እኔ የምጠረጥረው ምንድን ነው አብይ የራሱ ሎያል የሆኑ አዳዲስ መንግስት ሰራተኛ ይፈልጋል። አብይ አዳዲስ ንጹህ ጭንቅላት ያለው ብሎ አብይ የሚያወራል። ለኔ የሚገዛ አዲስ ረሃብተኛው መጥቶ ሲቀጠር እሱ ለኔ ሎያል ይሆናል። ሳቹሬት ያደረገ ከዚህም በፊት እዚህ የነበረው መብቴ ነው በቃ እዚህ መቆየት ብሎ የሚያስብ ስራውን በሚገባ አይሰራም። ስርዓቱም እንዲወድቅ ማድረግ ይችላል። እኔ ላይ ይሰራሉ ብሎ ደምድሟል አብይ። ስለዚህ አዳዲስ ኃይል በማስገባት እነኚህ አዳዲስ ኃይሎች ደግሞ ለኔ ሎያል የሆኑ ለኔ ብቻ የሚሰግዱ ይሆናሉ። እኔ ነኛ ወደዚህ ያመጣቸው፣ እኔ ነኛ አባታቸው ብለው እንደዚህ አይነት አስተሳሰብ ይዞ ነው ነባር የሆኑ ሙያ ያላቸው። ተወዳችሁ ቤተሰቦች የዛሬ መረጃችን ይህን ይመስላል። በሌሎች መረጃዎች እንመለሳለን። እስከዚያው ድረስ ተሰማበት። እንሰናይ ቆይታ